ወንድሜ ሊዱ ደሞ ከየት እየመጣሽ? ስሚ ቅድም ያደረግሽውን ነገር አልረሳሁልሽም። እሺ አሁን እሱን ተወውና የምነግርህ ነገር አለኝ። ምንድነው እሱ? ቀጥይ። የሆነ ሚስጥር ልነግርህ ነው ወንድሜ። ያ ዶክተር ሁላችንም እያታለለን ነው። ምንድነው መቀባጠር? ያ ሚስጥር ነው የምትይው? ያ ዶክተር ምን አደረገ? ሊዱ ተረጋግተሽ ንገሪኝ እሺ። ይኸውልህ ወንድሜ እሱ እኮ መጀመሪያውኑ አትናገሪም እንዴ? እንዴት ነህ? በሰላም መጣህ? አዎ በሰላም መጣሁ። አንተ እንዴት ነህ? እኔ በጣም ደህና ነኝ። ዶክተር ሊዱ ምን እያለችኝ ነው ያለችው? ቆይ ስለምን ሚስጥር ነው የምታወራው? አንተስ ቆይ ለምን ደነገጥክ? ምን ማለቴ? የቱ ማለቴ? ሊዱ ወንድሜ። እሺ ምንድን ነው? ዶክተር እና አደይ የመጣሁት እንዴት ነኝ ትጠረጥሩኛላችሁ? ይሄ ነው ውለታይ? አንቺ እያታለልሽ እንደሆነ በደንብ አድርጌ ያውቃለሁ። ቆይ ስልክሽ ለምንድነው የማይሰራው? አሁን የጠፍተሽ ነው የመጣሽው? ቤዛ ፀጉሬ ልቀቂኝ። ለምታደርጊው ነገር ዋጋሽን ታገኛለሽ። እያስፈራራሽ እና አንቺ አሁን እኮ እርስ በርስ መጣላት የለብንም። ልትረዳን ስትመጣ እኛ ደግሞ እንደዚህ ማድረግ ተገቢ አይደለም። ይኸውልህ ዳኒ፣ አንተ በእኛ ማለት ሩታ ግን ለምንድን ነው ቆይ በእኔና በዶክተር ህይወት ውስጥ የምትገቢው? ይኸውልሽ ሊዱ፣ እኔ አሁን ከአንቺ ጋር የምከራከርበት ምንም አቅም የለኝም። ከፈለጋችሁ ሁለታችሁም ገደል መግባት ትችላላችሁ። ቅድም መኪና ውስጥ የነበረን ፍቅር ያቋረጥሽው አውቀሽ ሆን ብለሽ ነው አይደል? ሊዱ አሁኑኑ ከክፍሌ ውጭልኝ። አንቺ ነሽ ፍቅሬን የቀማሽኝ። ቆይ ደግሞ ክፍሌ መተሽ ታወሪኛለሽ እንዴ? የሰራሽውን ነገር አታውቂም? እኔ ምንም አልቀማውሽም። እዩት ይሄንን የመረጠው። አንቺ ደግሞ መሀላችን ገብተሽ ፍቅራችን አታበላሽም። እሺ ዝም በይ አንቺ ውሸታም ነሽ። እሺ እኔን ለመጉዳት ስትይ የገዛ እህትሽን ፍቅረኛ ተመኘሽ። የዋጋሽን ታገኛለሽ። ይኸውልሽ እኔ አልተመኘሁትም፣ ራሱ ነው ፈልጎኝ የመጣው። ስለዚህ ስርዓትሽን እያልሽ ቁጭ በይ እሺ። ካለበለዚያ ንገሪኛ፣ ያለበለዚያ ሩታ ልቀቂኝ። ቆይ እናንተ ልጆች ምን ሆናችሁ? ሁል ጊዜ መባላት አይሰለቻችሁ? እህታማሞቾች ናችሁ አይደለ? ዴቭ እሷ እኮ ናት ሁሌ እኔን ደስታ የምታበላሸው። ዛሬ ደግሞ አንቃ ልትገለኝ ሞከረች። ሩታ ቆይ ምን አድርጋሽ ነው እህትሽን እስከ ማነቅ ድረስ የደረስሽው? ዴቭ እሷ ያደረገችው ነገር አታውቅም። ይኸውልህ እሷ በጣም ነው ህይወቴን ያበላሸችው። ምን እንዳደረገችኝ አታውቅም። አሁን ደግሞ ክፍሌ መታ ትሰድበኛለች። እውነት ነው የምታወራው ሊዱ? አሁኑኑ ንገሪ። አይ እንደዛ እኮ አይደለም ወንድሜ። አይ ዴቭ ያን ያክል እኮ እንደዚህ የሚያደርግ አይደለም፣ ግን ደግሞ ንዴቴን መቆጣጠር ስላልቻልኩኝ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። አደይ ሰራተኛዋ ክፍል 267 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ሊዱ አሁንም ለዶክተር እያስፈራራችሁ ትገኛለች። ዶክተር አሁን ደግሞ ጨከን ብሎ የፈለሽው ነገር ማድረግ ትችያለሽ ብሎ ይነግራታል ማለት ነው። ከዛ ለዴቭም ልትነግረው ስትል እሱም በጣም ተደናግጦ ነበረ ዶክተሩ ማለት ነው። ፍቅርን እንግዲህ ቤዛ አስራ እያሰቃይቻት ትገኛለች ማለት ነው። እኔ የምነግርሽን ሁሉ ውሸት ለፖሊሶቹ ካልተናገርሽ አንቺ ለእናትሽ ሂጄ ከኔ ጋር እንደተባበርሽ እነግራታለሁ በማለት ታስፈራራታለች ማለት ነው። ቤዛም እንግዲህ ኃይለኛና ተንኮለኛ ናት። እንኳን ለፍቅር አይደለም ለፖሊሱ እንኳን እንግዲህ ጭንቅላቱ መታ አመልጠዋለች ማለት ነው። እንግዲህ እኔ እኮ እናንተ ላግዝ ነበረ የመጣሁት ለዛም ህይወቴን አደጋ ላይ ጥዬ ብላ ፍቅር እንግዲህ በጣም ተበሳጭታ ተናገረች ነበረ። ወንድሟም ቤዛ እውነት እኮ ነው ፍቅርኛ ለማዳን እኮ ነው የመጣችው ታውቂያለሽ እኮ ያለ ዝም በል ዳኒ፣ አንተ ፍቅር አታውቃትም፣ እኔ በደንብ ነው ማውቃት። እኛ ላይ ሌላ ወጥ መዘርግታ ይሆናል። ኧረ እህቴ ተይ እባክሽ ሲላት እኔ እኮ ከእናንተ ከፖሊሶች ለማስመለጥ ነው የመጣሁት። እንዴት እኔን ትጠረጥራላችሁ? ይሄ ነው ውለታዬ? እያታለሽ እንደሆነ በደንብ ጠንቅቄ አውቃለሁ። ስልክሽ ለምንድን ነው ማይሰራው? ብላ ፍቅር እንግዲህ ለፍቅር ቤዛ እንግዲህ የደበደበቻት ትገኛለች። ያስፈራራሽ ነው አንቺ ውሻ በማለት እንግዲህ ታንቃታለች ማለት ነው። ቅምጥል እንግዲህ ማን እንደሆኑ አሳያቸዋለሁኝ። እንግዲህ የኔ ባል እንደዚህ አድርጎ እነሱ በሰላም እንደሚቀመጡ እንዳይመስልክ እያለች እንግዲህ እንግዲህ ለኪንጎ ትነግረዋለች ማለት ነው። የምር ሆስፒታል እንደዚህ ሆነ ሳይ በጣም ተጨናንቄ ነበረ። አሁን እኮ አትጨናንቂ፣ ያን ጊዜ አልፈ ነው አሁን እዚህ ላይ ደርሰናል እያለ ኪንጎ ለቅምጥል ይነግራታል።
ስልክ ሲደውልልክ ለምንድን ነው ማታነሳለኝ? ስልክ አትዝጋ እያልኩህ ነው እያለች ሁሌም እንግዲህ ቆይ አሁን ይቅርታ መጠየቁ ነው ወይስ ምክንያት መፈለግ ነው የሚሻለው? እሺ በቃ ይቅርታ ይላታል ኬንጎ። አንቺ ብቻ መደወል ብቻ ነው የሚጠበቅብሽ፣ ይሻልሃል። ታውቂያለሽ ቅምጥል ከአንቺ ጋር ሲሆን የተለየ ደስታ ነው የሚሰማኝ። እኔ እኮ የምፈልገው ይሄ ነው። ከአንተ ጋር ሲሆን ልዩ ስሜ ስለሚሰጠኝ ነው። አንቺ ስትጠፊ ህይወቴ ይጨልማል ይላታል ኬንጎ ማለት ነው። ቅምጥልም ቀስ ብለሽ እቀፍኝ እስኪ እያለ እንግዲህ ለቅምጥልም ቀስ ብላ ታቅፈዋለች ለኪንጎ። ሁለቱም ፍቅራቸው እየተገላለጹ ይገኛሉ ማለት ነው። አቤ ለሄሉ እንግዲህ አኮርፋ ቁጭ ብላ ነበረ። ለምንድነው ያኮረፍሽው? ምን ሆነሽ ነው? ዝም በል አቤ፣ አንተ ለእኔ ምንም ግድ የለክም ታውቃለህ። በቅርቡ እኮ ነው ከሆስፒታል የወጣሁት። አዋቃለሁ። ታዲያ ምንድን ነው? ቅድም ስልኩ ሲደውልና እኔ ስደነገጥ አንተ አርፈ ቁጭ ብለክ ነበረ። ምንም አልመሰለክም? ውህ የኔ ቆንጆ፣ እኔ በሳት እኮ በጣም ተደንግጬ ነበረ። እባክሽን አታኩርፊ ይላል ለአቤ ለሄለን ማለት ነው። ከዛም በኋላ እሷም አንተስ ቤዛ እንግዲህ ለፍቅር አሁን በድጋሚ አሁን ምንም ጊዜ የለንም፣ ወደ ፖሊስ ጣቢያ ትሄጂና እኛ የምነግርሽ ነገር ሁሉ ትነግሪዋለሽ ብላ ታስገድዳታለች ማለት ነው። አይ ቤዛ፣ እኔ እኮ ፖሊስ ጣቢያ ሂጂ ውሸት አላወራም። ፖሊሱ እኮ በጣም ብልጥ ነው። ቢነቃብኝስ ሌላ ሰው ፈልጉ፣ እኔ መታሰር አልፈልግም ስትል ዳኒ እባክሽን አግዥን፣ አንቺ ካላገዝሽኝ ፖሊሶቹ እዚህ መጥቶ ይዘናል፣ አልሄድም ብያችኋለሁ ስትልም እናንተ የሰራችሁትን ወንጀል እኔ አልሸከምም አላደርገውም ነው ያልሽው። ትሰሚኛለሽ? ለእናትሽ የሄሉን እንግዲህ መምታት እጅሽ እንዳለበት በደንብ አድርገሽ እወቂ። ለእናትሽ 1 ደቂቃ ብቻ ነው ስልክ የሚበቃኝ። እባክሽ ቤዛ፣ እናቴ ጭራሽ ከቤት አባረረኛለች ስትላት ጊዜ ምርጫ ያንቺ ነው በቃ ተናግሬ ያለው ስትል ፍቅር ምንም ምርጫ ስታጣ ቀጥ ብላ እንግዲህ ሂጄ ፖሊሱን አታልለዋለሁ ብላ ቃል እንደማላጠፍ ታውቂያለሽ። እንግዲህ ፍቅርም ምንም አማራጭ ስላጣች ቀጥላት ብላ ሄዳ እንግዲህ ወደ ፖሊሱ ትሄድና ውሸት ማውራቷን ቀጠረች። ወንድሟም ደግሞ ቤዛ ነገሬሽ ነበረ፣ ፍቅር ትስማማለች ብዬሽ ነበረ፣ ዝም ብለሽ እኮ ነው መትሻ ያንገላታሻት እያለ እንግዲህ ዳኒ ያወራታል ማለት ነው። በቃ ሊሄድ ነው፣ አንቺ ሚስጥርሽን ጠብቂ፣ የተሳሳተ እርምጃ እንደማትወስጂ ተስፋ አደርጋለሁ፣ አንድ ጥሪ ብቻ በቂ ነው ብላት እንግዲህ ፍቅርም ለእናቷ ልትናገር ሄደች ማለት ነው። አሹ ዘነጡ ጎጃመች ዘነጡ በማለት እንግዲህ እየጨፈረ ነበረ። እንደዚህም እየጨፈረ እያለ ዴቭ ሲመጣ እንዲህ ዴቭዋ ወዴት ጠፍተህ ነበረ ሲለው ጊዜ አሹ ብሎ ሰላምታ ካቀረቡ በኋላ የጠፍተህ ነው? በናፍቆት ቤት ውስጥ ታምሶ ነበረ፣ የሆነ ጉዳይ ከሀገር ወጥቼ ነበረ ብሎ ዴቭ ይመልስለታል። ዴቭዋ እኔ ደህና ነኝ። እንግዲህ ዴቭ ከሀገር ውጭ ነው እያሉ ነው። በሰላም ነው ግን? አው በሰላም ነው ይላል። የማስጨርሳቸው አንዳንድ ጉዳዮች ነበረ፣ እነሱን አስጨርሼ የመጣው አንተ ይሄ ሁሉ ጊዜ ሌላ ነገር ተፈጠረ ብዬ ውስጤ ደንግጦ ነበረ። ምንም ነገር የተፈጠረ ነገር የለም አሹ እያለ ማዘር እንዴት ናቸው? ደህና ናቸው ዴቪዬ በማለት ሰላምታ እኔ አሹ ቀብርያላ የሚየ ልጅ ባላገሩ ሳይናገሩ መጥፋት ተቀጭ እንደሆነ ታውቃለህ ዴቭ ሲለው ጊዜ እሺ ካሁን በኋላ የትም ሲሄድ ሳላስተዋውቅህ አልሄድም እያለ እንግዲህ ዴቭ ለአሹ ይነግረዋል ማለት ነው። አሹም አው እንደዚህ ብታወራ ይበጅሃል በማለትም እንግዲህ አሁን የታለ ማለች ሲለው ጊዜ አው አለች ግባ ብሎ እንግዲህ ወደ ውስጥ ግባ ሲለው ወደ ውስጥ ሲገባም እንግዲህ ሩታና እንግዲህ ሊዲያ የተጣሉ ተገናኙ ማለት ነው። ከዛም በኋላ እነሱ ሲጣሉ ነበረ። ቆይ እናንተ ምን ያደረጋችሁ ነው? ሩታ ለምንድነው በኔና በዶክተር ውስጥ ምትገቢ? ይኸውልሽ እኔ ካሁን ከአንቺ ምንም ከራከርበት አቅም የለኝም። ከፈለጋችሁ ሁለታችሁም ገደል መግባት ትችላላችሁ ብላ ሩታ ቅድም መኪና ውስጥ ያቋረሽን ፍቅር ሆን ብለሽ ነው ሊዱ፣ አሁንም ከክፍሌ ውጪ። ፍቅሬ የቀማሽኝ እኮ አንቺ ነሽ። ደግሞ ክፍሌ መጥተሽ ታወሪያለሽ። የሰራሽው ነገር አታውቂም እንዴ ስትላት ሩታ ዩቲ እኔ ነው የመረጠው፣ አንቺ ነሽ መሀላችን ገብተሽ ፍቅራችን ምጥበት። ዝም በያንቺ ውሸታም፣ እኔ ለመግዛት ስትይ የእህትሽን የገዛ እህትሽን ፍቅረኛ ተመኘሽ ብላ የዋጋሽን ታገኛለች ስትላት የውልሽ እኔ አልተመኘሁትም ራሱ ነው ፈልጎኝ የመጣ። ስለዚህ ስርዓትሽን ይዛሽ ቁጭ በይ ካለበለዚያ ስትላት ያለበዛ ምን ስትል ሩታ ብድግ ብላ ተነስታ ታንቀታለች ማለት ነው። ከዛ ዴቡን በሩም ከፍቶ ሲገባ ቆይ እናንተ ልጆች ምን እየሆናችሁ ነው እያለ ከዛ ይጮህባቸዋል ዴቭ ማለት ነው። ሁልጊዜ መባላት አይሰለቻቸውም? እህታማሞች እኮ ናችሁ ዴቭ እሱ እኮ ናት ብላ ሊዱ ውሸት ታወራለች ማለት ነው።
ዛሬ ደግሞ አንቃ ልትገላኝ ነው የሞከረችው። ዴቭም ሩታ ቆይ ምን አድርጋሽ ነው እንግዲህ ሲለት ጊዜ ዴቭ እሷ ያደረገችውን ነገር ምንም አታውቅም፣ ይኸውልህ እሷ በጣም ህይወቴ ነው ያበላሸችው ብላ ሩታ ማልቀስ ጀመረች። አሁን ክፍል የመጣ ትሰድበኛለች። እውነት ነው የምታወራው? አሁንም ንገረኝም። እንደዛ እኮ አይደለም ወንድሜ ስትለው ጊዜ አይ ዴቭ ያን እኮ አይደለም ብላ ሩታን ለመሸፋፈን ሞከረች። ለሊዱ አዝና ማለት ነው። ነገር ግን ሊዱ ለሷም አላዘነችም። ዴቭ አሁን ከዚህ ክፍል ቀጥ ብለሽ ውጭና ክፍልሽ ጠብቂኝ፣ ሩታ ግን ነገሩን አይቀየርም ምንም አታመጭም ትላታለች ማለት ነው። አንቺ ሊዱ ሲሚ ሁለተኛ ክፍል የድርሽነቴ አንቺ አረመኔ ስትላት እሷ ዝም በያት እያለ ዴቭ እንግዲህ ቆይ ሩታ ምን ሆነሽ ነው ብሎ ሲጠይቃትም ምን ተፈጥሮ ነው እንደዚህ የምትሆኑት? አይ ቀላል ነገር ነው፣ እኛ ራሳችን እንፈተዋለን፣ አንተ አትጨነቅ። እንዴት አልጨነቅም እህቶች እኮ ናችሁ እያለ ዴቭም እንግዲህ አንቺ መናገር ካልፈለግሽ የሊዱን እጠይቃታለሁ። ትንሽ ነገር እኮ ነው ያጣላን፣ ቢሆንም ነገሩን ማጣራት አለብኝ ዴቭ እንዳትከተኝ እያለ ዴቭም ወደ ሊዱ ለመጠየቅ ይሄዳል። ወደ ሊዱ ክላስ ማለት ነው። አጠገቧ ቁጭልና በይ አሁን ንገሪኝ፣ ከሩታ ላይ ምን ነበረ የሚያባላችሁ የነበረ? እውነቱን ንገሪኝ። ሁሌ ከሩታ ጋር ለምን ነው የምትጣሉት? እያለ አንተ ስለማታወቅ ነው እንጂ ልጅቷ በጣም እብድ ልጅ ናት እኮ ንገሪኝ። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ብዙ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ